ንቃተ ህግ የፌዴራል ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። የተከበራችሁ አድማጮቻችን እንደምን ሰነበታችሁ? በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚቀርብላችሁ የንቃተ ህግ ዝግጅታችን ተጀምሯል። የዛሬው ዝግጅታችን ተደራራቢ ወንጀሎች ላይ ትኩረቱን ያደረገ ሲሆን በጉዳዩ ዙሪያ ማብራሪያ ከሚሰጡን የህግ ባለሙያ ጋር ቆይታ እናደርጋለን። በዝግጅታችን መሃል የመረጃና ሙዚቃ ግብዣም ይኖረናል። የፕሮግራሙ አዘጋጅና አቅራቢ መንገሻ አለሙ፣ ፕሮግራሙን በመምራት መቤት አንዱ ዓለም አብረናችሁ እንቆያለን። አሁን የመረጃ ሰዓት ነው። ብሩክ ድንቁ ይጠብቃችኋል። በሀገራችን ሰንደቅ ዓላማ ልዩ ትርጉም ያለውና ፍጹም የሚከበር ሲሆን የራሱ የሆነ የህግ ማዕቀፍ አለው። የሰንደቅ ዓላማ ምንነት በሰንደቅ ዓላማ አዋጅ ቁጥር 654/2001 አንቀጽ 5 መሰረት ሰንደቅ ዓላማ ማለት የሪፐብሊኩ ሉዓላዊነትና የህዝቦች በመፈቃቀድ ላይ የተመሰረተ የአንድነት መገለጫ ነው። የሰንደቅ ዓላማው ቅርጽና ቀለማት በህገ መንግስቱ አንቀጽ 3 ንዑስ አንቀጽ 2 እና በአዋጁ አንቀጽ 6 ላይ የሰንደቅ ዓላማው ቀለማትና ቅርጽ ምን መሆን እንዳለበት ተደንግጓል። በዚህ ድንጋጌ መሰረት ሰንደቅ ዓላማው ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይ ሆኖ በክብ ሰማያዊ መደብ ላይ የተቀረጸ ብሔራዊ አርማ ይኖረዋል። ሶስቱ ቀለማት እኩል ሆነው በአግድም የተዋቀሩና እኩል ስፋት የሚኖራቸው ሆነው የሰንደቅ ዓላማው ወርድ የቁመቱን እጥፍ ይሆናል። በተጨማሪም በአንቀጽ 6 ንዑስ አንቀጽ 2 መሰረት ቀለማቱ ብሩህና መሰረታዊ መሆን እንዳለባቸው የተደነገገ ሲሆን ይህ ማለት ቀለማቱ ደማቅ የሆኑና ያልተቀላቀሉ መሰረታዊ መሆን እንዳለባቸው የሚያመላክት ነው። ብሔራዊ አርማውም በሰንደቅ ዓላማው መሃል ላይ የሚያርፈው የክቡ ዙሪያ የአረንጓዴውንና የቀዩን ቀለማት ቁመት አጋማሽ አካሉ ይሆናል። የአርማው ቅርጽ ክብ በሆነ ሰማያዊ መደብ ላይ ከያቅጣጫው መጥተው የሚገናኙ ቀጥታና እኩል የሆኑ ቢጫ መስመሮች የተዋቀረ ኮከብና ቀጥታና እኩል በሆኑት መስመሮች መተላለፊያ ላይ የሚፈነጥቅ ቢጫ ጨረር እንደሚኖረው በአዋጁ አንቀጽ 6 ንዑስ አንቀጽ 4 ተመልክቷል። የሰንደቅ ዓላማው ቀለማትና የአርማው ትርጉም በአንቀጽ 7 መሰረት የሰንደቅ ዓላማው ቀለማት የየራሳቸው ትርጉም አላቸው። አረንጓዴው የሥራ የልምላሜና የእድገት፣ ቢጫው የተስፋ የፍትህና የእኩልነት፣ እንዲሁም ቀዩ ለእኩልነትና ለነጻነት መስፈን የሚደረግ የመስዋዕትነትና የጀግንነት ምልክቶች ናቸው። የአርማው ትርጓሜ ክብ የሆነው ሰማያዊው መደብ ሰላምን፣ ቀጥታና እኩል የሆኑት መስመሮች የብሔር ብሔረሰቦችና የህዝቦች እንዲሁም የሃይማኖቶች እኩልነት፣ ቀጥታና እኩል ከሆኑት መስመሮች የተዋቀረው ኮከብ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በመፈቃቀድ ላይ የመሰረቱትን አንድነት፣ ቢጫ ጨረር በመፈቃቀድ አንድነት ለመሰረቱት ብሔሮችና ብሔረሰቦች የፈነጠቀውን ብሩህ ተስፋ እንደሚያመለክት በአዋጁ አንቀጽ 8 ተደንግጓል። የሰንደቅ ዓላማ ህጉ የተፈጻሚነት ወሰን በአዋጅ ቁጥር 654/2001 አንቀጽ 3 ላይ እንደተመለከተው የሰንደቅ ዓላማ ህጉ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የግዛት ወሰን ውስጥ የክልል መንግስታትና የከተማ መስተዳድሮችን ጨምሮ እንዲሁም በውጭ ሀገር በሚገኙ ኢትዮጵያውያን የኢትዮጵያ ኤምባሲዎችና ቆንስላዎች፣ የኢትዮጵያ ንግድ መርከቦችና ጀልባዎችና አውሮፕላኖች ላይ ተፈጻሚ ይሆናል። በህገ መንግስቱ አንቀጽ 2 ላይ የኢትዮጵያ የግዛት ወሰን የፌዴራሉን አባሎች ወሰን የሚያጠቃልል ሆኖ በዓለም አቀፍ ስምምነቶች መሰረት የተወሰነ መሆኑን ይገልጻል። በመሆኑም የሰንደቅ ዓላማ ህጉ በሀገሪቷ ሁሉም አካባቢና ሁሉም ኢትዮጵያዊ ዜጋ ላይ ተፈጻሚነት ይኖረዋል። በመሆኑም ማንኛውም ኢትዮጵያዊ ዜጋ በአዋጁ አንቀጽ 17 መሰረት ሰንደቅ ዓላማው የሚገባውን ክብር የመስጠትና የማክበር ኃላፊነትና ግዴታ ተጥሎበታል። ከልከላዎችና የሚያስከትሉት ቅጣት በአዋጁ አንቀጽ 23 መሰረት ሰንደቅ ዓላማውን አርማውን ሳያካትቱ መጠቀም፣ ሰንደቅ ዓላማው ላይ ቃላትን መጻፍ፣ ሌሎች ምልክቶችን፣ አርማዎችን ወይንም ስዕሎችን ለጥፎ መገልገል፣
ያረጁ የተበላሹ ቀለማቸው የደበዘዘና የተቀደዱ ሰንደቅ ዓላማዎችን መጠቀም፣ ሰንደቅ ዓላማው በተሰቀለበት ምሰሶ ላይ ማስታወቂያ መለጠፍ ወይንም ሌሎች ሰንደቅ ዓላማዎችን ወይንም አርማዎችን ጨምሮ ማውለብለብ፣ ሕዝብ በተሰበሰበበት ቦታ ሰንደቅ ዓላማውን በጽሑፍ፣ በቃላት፣ በድርጊት ወይም በሌላ መንገድ መድፈር፣ ማዋረድ ወይም ጉዳት እንዲደርስበት ማድረግ፣ የሰንደቅ ዓላማውን ቀለማት ቅደም ተከተል እንዲሁም የብሔራዊ አርማውን መጠን ሳይጠብቁ ማዘጋጀትና መገልገል፣ ሰንደቅ ዓላማው በአዋጁ ከተጠቀሰው የማውረጃ ጊዜ በላይ ማቆየት፣ በስብሰባ ወይንም በማናቸውም መሰል ክንውኖች ሰንደቅ ዓላማውን የጠረጴዛ ሽፋን አድርጎ መጠቀም፣ ሰንደቅ ዓላማውን የሕንፃ ወይም ሌሎች ቁሳቁሶች መሸፈኛ ማድረግ፣ ሰንደቅ ዓላማውን የማንኛውም ንግድ ማስታወቂያነት መጠቀም፣ ሰንደቅ ዓላማው በሚሰቀልበትና በሚወርድበት ጊዜ ተገቢውን ክብር አለመስጠት የተከለከሉ ተግባራት ናቸው። ከላይ የተዘረዘሩትንና በአንቀጽ 23 ከንዑስ አንቀጽ 2 እስከ 11 የተመለከቱትን ድንጋጌዎች የተላለፈ እስከ ብር 3000 በሚደርስ ገንዘብ መቀጮ ወይንም እስከ 1 ዓመት በሚደርስ ጽኑ እስራት ይቀጣል። በተጨማሪም ሰንደቅ ዓላማውን አርማውን ሳያካትት የተጠቀመ እስከ ብር 5000 በሚደርስ የገንዘብ መቀጮ ወይንም 1 ዓመት ከ6 ወር በሚደርስ ጽኑ እስራት የሚቀጣ ሲሆን ይህ ድርጊት በሕግ የሰውነት መብት በተሰጠው አካል ወይም በድርጅት የተፈጸመ ከሆነ ቅጣቱ ከ2 እጥፍ ያላነሰ እንደሚሆን በአዋጁ አንቀጽ 24 ተደንግጓል። በመሆኑም ሰንደቅ ዓላማ ሀገርን የሚወክል እንደመሆኑ ዜጎች ተገቢውን ክብር ሊሰጡት የሚገባ ከመሆኑም በተጨማሪ የሰንደቅ ዓላማ ሕጉን በመረዳት ተግባራዊነቱ የበኩላቸውን ሊወጡ ይገባል። ንቃተ አድማጮች በመከታተል ላይ የምትገኙት የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርብላችሁን የንቃተ ሕግ ፕሮግራማችንን ነው። የሰንደቅ ዓላማ ምንነትና አጠቃላይ ድንጋጌዎችን የተመለከተ መረጃ አድምጠን ተመልሰናል። ንቃተ ሰዎች አስበውም ይሁን በቸልተኝነት የወንጀል ተግባር ውስጥ ይገባሉ። የወንጀል ተግባር ውስጥ የተሳተፈ ሰው እንደ ተሳትፎው ደረጃ፣ እንደ ድርጊቱ ድግግሞሽ ወይም እንዳስከተለው የጉዳት መጠንና የጣሰው የወንጀል ሕግ ድንጋጌ መሰረት ተደርጎ የተለያዩ ክሶች ሊቀርቡበት ይችላሉ። አንድ ተከሳሽ አንድ ወንጀል ብቻ ፈጽሞ በሚገኝበት ጊዜ አንድ የወንጀል ክስ ብቻ የሚቀርብበት ሲሆን የተለያዩ ወንጀሎችን ሲፈጽም ወይም በአንድ ድርጊት የተለያዩ የወንጀል ድንጋጌዎችን ሲጥስ ደግሞ በተደራራቢ ወንጀሎች ክስ ይቀርብበትና በዛ መሰረት ጥፋተኛ ሆኖ ከተገኘ ቅጣት የሚጣልበት ይሆናል። በዛሬው የንቃተ ሕግ ዝግጅታችን ስለ ተደራራቢ ወንጀሎች ምንነትና በተደራራቢ ወንጀል የተከሰሰ ግለሰብ የቅጣት አሰላልን አስመልክቶ ሕጉ ምን ይላል የሚል ርዕሰ ጉዳይን እናነሳለን። በዚሁ ባነሳነው ርዕሰ ጉዳይ ዙሪያ ማብራሪያ እንዲሰጡን የሕግ ባለሙያ ጋብዘናል። አቶ ተሰማ ግደይ ይባላሉ። በኢፌዴሪ ፍትህ ሚኒስቴር የንቃተ ሕግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቢ ሕግ ናቸው። ለመሆኑ ተደራራቢ ወንጀል ምንድን ነው የሚል ጥያቄ ስናቀርብላቸው ማብራሪያቸውን የጀመሩት በቅድሚያ ስለ ወንጀል ምንነት በመግለጽ ነበር። በቅድሚያ ግን ወንጀል ምንድን ነው የሚለውን አይተን ወደ ተደራራቢ ወንጀል እንሄዳለን። ህገወጥነቱና አስቀጭነቱ በሕግ የተደነገገውን ድርጊት መፈጸም ወንጀል ይባላል ማለት ነው፣ ወይም ወንጀል ተፈጽሟል ይባላል። ድርጊት ሲባል በሕግ የተከለከለውን ነገር አድርጎ መገኘት ወይም በሕግ እንዲደረግ የታዘዘውን ድርጊት ወይም ነገር ደግሞ ምንድነው ሳያደርጉ መቅረት ወይም ሕግን ሳያሟሉ መቅረት ወይም ግድፈት፣ በእንግሊዘኛው ኮሚሽን እና ኦሚሽን ብለን እንደምንገልጸው ማለት ነው። እንግዲህ አንድ ወንጀል ተደረገ የሚባለው ወንጀሉን የሚያቋቁሙት ሕጋዊ፣ ግዙፋዊ እና ሞራላዊ ፍሬ ነገሮች በአንድነት ተሟልተው ሲገኙ ነው። ሕጋዊ ፍሬ ነገር ስንል አስቀድሞ በሕግ የተደነገገ ነገር፣ የተከለከለ ወይም የታዘዘ ነገር መኖር አለበት። ያ ሲጣስ ማለት ነው። ግዙፋዊ ፍሬ ነገር ስንል ደግሞ ድርጊቱ ተፈጽሞ ሲገኝ ማለት ነው። አሁን አትግደል ወይም ሰውን የገደለ ይህን ያክል ይቀጣል የሚል የወንጀል ሕግ ድንጋጌ አለ። ይህንን የወንጀል ሕግ ድንጋጌ አንድ ሕጋዊ ፍሬ ነገሩ ተሟልቷል ማለት ነው። ይህንን በመጣስ አንድ ሰው ሌላን ሰው ሲገድል ወደ ግዙፍነት አመጣው ማለት ነው። ስለዚህ ግዙፋዊ ፍሬ ነገሩ ተሟልቷል ማለት እንችላለን። ሞራላዊ ፍሬ ነገር የምንለው ደግሞ የሐሳብ ክፍሉን የተመለከተ ይሆናል ማለት ነው። ይህ ማለት ምን ማለት ነው? አንድ ሰው አንድን ድርጊት ሲፈጽም ሆን ብሎ ነው ወይስ በቸልተኝነት ነው የፈጸመው የሚለው የሚረጋገጥበት አግባብ ነው። ስለዚህ ቅድም በጠቀስኩት ምሳሌ መሰረት ያንን ሰው አንድ ሰው ገደለ ስንል
ሲገድል በቸልተኝነት ነው ወይስ በድንገት ነው ወይስ አስቦበት ነው የሚለውን የሚያረጋግጥልን ጉዳይ ይሆናል ማለት ነው። ስለዚህ ህጋዊ፣ ግዙፋዊና ሞራላዊ ፍሬ ነገሮች በአንድነት ተሟልቶ መገኘት አለባቸው ማለት ነው። ቀጥለን ወደ ተደራራቢ ወንጀሎች ስናልፍ በእንግሊዝኛው ኮንከረንት ክራይምስ በመባል ይታወቃል። በአጠቃላይ በአንድ ወይም ከዛ በላይ የሆኑ ወንጀል ፈጻሚዎች ሁለት ወይም ከዛ በላይ የሆኑ ወንጀሎችን ፈጽመው ሲገኙ ያለውን ሁኔታ የሚመለከት ሲሆን በወንጀል ህጋችን በአንቀጽ 60 ላይ ስለ ተደራራቢ ወንጀሎች ተደንግጎ የምናገኘው ሲሆን ስለዚህ አንድ ሰው ተደራራቢ ወንጀል ፈጽሟል ተብሎ ክስ ሊቀርብበት የሚችለው አንደኛው ሁለት ወይም ከሁለት የሚበልጡ አንድ አይነት ወይም የተለያዩ ማናቸውንም አይነት ግዙፍ ወንጀሎችን አከታትሎ ያደረገ እንደሆነ፣ ሁለተኛ በአንድ ድርጊት በአንድ ጊዜ ሁለት ወይም ከሁለት በላይ የወንጀል ህግ ድንጋጌዎችን በመጣስ ወንጀል ተፈጽሞ ሲገኝ፣ ሶስተኛ በአንድ ድርጊት አንድን የወንጀል ድንጋጌ በመጣስም ሊሆን ይችላል የተለያዩ ሰዎች ላይ ጉዳት የሚያደርስ የወንጀል ድርጊት ተፈጽሞ ሲገኝ የተለያየ ወንጀል ተፈጽሟል ተብሎ በተደራራቢ ክስ ሊያስከስስ ይችላል ማለት ነው። አብዛኛውን በብዙዎቻችን ዘንድ ተደራራቢና ደጋጋሚ ወንጀሎችን አንድ አይነት አድርጎ የመመልከት ሁኔታ ይታያልና በሁለቱ መካከል ያለው ልዩነት ምንድነው ስንልም ጠይቀናቸው እንዲህ አብራርተውልናል። አንዳንድ ጊዜ እንግዲህ ተደራራቢ ወንጀልና ደጋጋሚ ወንጀል ፈጻሚን የአቀላቅሎ የመረዳት ሁኔታ አለ። ሁለቱ የተለያዩ ጉዳዮች ናቸው። በመጀመሪያ ደረጃ ተደራራቢ ወንጀል ሲባል የወንጀል ድርጊቱን ነው፣ የተደጋገመ ሳይሆን የተለያዩ ወንጀሎችን ወይም የተለያዩ ወንጀሎች ተፈጽመው ሲገኙ እና እነዚህ ወንጀሎች ደግሞ በተመሳሳይ ሰው የተፈጸሙ ሲሆኑ ተደራራቢ ወንጀሎች። አንድ ታደሰ የሚባል ሰው ቢገድል፣ ስርቆት ቢፈጽም፣ አስገድዶ መድፈር ቢፈጽም፣ እምነት ቢያጎድል እንደዚህ ይሄ ተደራራቢ ወንጀል ፈጽሟል። ይህን ሰው አንድ ጊዜ የምንከሰው የምንጠይቀው ከሆነ እና በፊት ያልተጠየቀባቸው ከሆኑ በተደራራቢ ወንጀል እንከሰዋለን ማለት ነው። ደጋጋሚ ወንጀለኛ የምንለው ግን አንደኛ ደጋጋሚ የምንለው ወንጀለኛውን ነው ወይም ሰውየውን ነው እንጂ ወንጀሉን አይደለም። ወንጀሉ ተደራራቢ ወንጀል ነው ሊሆን የሚችለው፣ ሰውየው ግን ደጋጋሚ ወንጀለኛ ብለን እንጠራዋለን። በጽንሰ ሐሳብ ደረጃም የተለያዩ ናቸው። ደጋጋሚነት ማለት አንድ ወንጀል አድራጊ ከተፈረደበት በኋላ ወይም ስለ አንድ ድርጊት ከተፈረደበት በኋላ ቅጣቱን በሙሉ ወይም በከፊል ከፈጸመበት ወይም በይቅርታ ከቀረለት ቀን ጀምሮ ባለው 5 ዓመት ጊዜ ውስጥ ሌላ ወንጀል ሲፈጽም ደጋጋሚ ወንጀለኛ ተብሎ እንዲከብድበት ይደረጋል ማለት ነው። በሪከርድነት ይያዝበትና በፊት ፈጽሞት ተቀጥቶበት ከተቀጣ በኋላ ወይም ቅጣቱ ፍርዱ ከተሰጠበት ጊዜ ጀምሮ ባለው 5 ዓመት ጊዜ ውስጥ ድርጊቱ ተፈጽሞ ከሆነ ነው ደጋጋሚ ወንጀለኛ የምንለው። ተደራራቢ ወንጀል የሚባለው ግን ቅድም እንደገለጽኩት ከላይ የተገለጹት አከታትሎ የተደረገ ከላይ አሁን ከ1 እስከ 3 ብለን በገለጽናቸው አኳኋን አከታትሎ የተደረገ ወንጀል ወይም በአንድ የወንጀል ድርጊት ከአንድ በላይ የወንጀል ድንጋጌዎች ተጥሰው በሚገኙበት ጊዜ ነው። ሁለቱ ድንጋጌዎችም የተለያዩ ናቸው። ተደራራቢ ወንጀሎች በወንጀል ህጋችን በአንቀጽ 60 ስር የምናገኘው ነው። ደጋጋሚነት ደግሞ በወንጀል ህጋችን በአንቀጽ 67 ስር የምናገኘው የሚሆነው ማለት ነው። ንቃተ ተደራራቢ ወንጀሎችን በሁለት ከፍሎ ማየት ይቻላል። አንደኛው የወንጀል ድርጊቶች በመደጋገም የተፈጸሙ ሲሆን ግዙፋዊ ተደራራቢ ወይም ማቴሪያል ኮንከረንስ በመባል ይታወቃል። ሁለተኛው ደግሞ ወንጀሎቹ የተፈጸሙት በአንድ የወንጀል ድርጊት ከአንድ በላይ የወንጀል ድንጋጌዎችን በመጣስ ሲሆን ይህኛው ደግሞ ሐሳባዊ ወይም ጣምራ ተደራራቢ ወይም ኖሽናል ኮንከረንስ በመባል የሚታወቅ ነው። እነዚህን ጉዳዮች አቃቤ ህጉ አቶ ተሰማ ለእያንዳንዳቸው በሚስማማቸው ምሳሌ አስደግፈው በዚህ መልክ ነው ያብራሯቸው። ግዙፋዊ ተደራራቢነት ሲባል ለምሳሌ አንድ ታደሰ የሚባል ሰው አቶ ከበደን በዱላ ቢገድላቸው ወይም በዱላ ቢያቆስላቸው ወይም አካል ጉዳት ቢያደርስባቸው አንድ ወንጀል ነው። የአቶ ተስፋዬን ቤት ቢዘርፍ ሌላ ወንጀል ነው እና ባለቤታቸውን የአቶ ተስፋዬን ባለቤትም አስገድዶ ቢደፍር 3 ግዙፍነት ያላቸው ተደራራቢ ወንጀሎችን ፈጽሟል ተብሎ በ3 ተደራራቢ ክሶች ሊከሰስ ይችላል። አንደኛው ግድያ ነው፣ እንግዲህ በዱላ ገድሏቸዋል ብለናል። ሁለተኛው በከባድ ስርቆት፣ ሶስተኛው ደግሞ በአስገድዶ መድፈር ወንጀል
የሚጠየቅ ይሆናል ማለት ነው። ስለዚህ ግዙፋዊ ተደራራቢነት የሚባለው በእነዚህ ምሳሌ ውስጥ የሚታይ ይሆናል። ሁለተኛው ደግሞ በእንግሊዝኛው ኖሽናል ኮንከረንስ የሚባለው ወንጀሎቹ የተፈጸሙት በአንድ የወንጀል ድርጊት የማድረግ ሐሳብ ከአንድ በላይ የወንጀል ድንጋጌዎችን በመጣስ የተፈጸመ ወንጀል ሲሆን ነው ማለት ነው። አንድ ድርጊት ነው፣ ነገር ግን ያስከተለው ጉዳት የጣሳቸው ድንጋጌዎች በርካታ ሲሆኑ ወይም ከሁለት በላይ በሚሆኑበት ጊዜ ይሄ ኖሽናል ኮንከረንስ ወይም ሐሳባዊ ወይም ጣምራዊ ተደራራቢ ወንጀል ይባላል። ለምሳሌ አንድ ባለትዳር የሆነ ሰው የቅርብ ዘመዱ ላይ በሕዝብ ፊት አስገድዶ ቢደፍራት በተለያዩ ተደራራቢ ወንጀሎች ሊከሰስ ይችላል። በምን? አንደኛ አንቀጽ 620 የወንጀል ሕጉን አንቀጽ 620 በመጣስ ወይም በመተላለፍ በአስገድዶ መድፈር ወንጀል ይከሰሳል። ሁለተኛ የወንጀል ሕጉን አንቀጽ 654ን በመተላለፍ በዘመዳሞች መካከል የሚፈጸም ግብረ ሥጋ ግንኙነት ወይም ደግሞ ግብረ ሥጋ ግንኙነት በመፈጸም በዘመዳሞች መካከል ግብረ ሥጋ ግንኙነት መፈጸም በጥብቅ የተከለከለ ነው ወይም ወንጀል ነው ማለት ነው። በዚህ በወንጀል ሕጉ አንቀጽ 654 መሰረት ሌላው የወንጀል ክስ ይቀርብበታል። ሶስተኛ የወንጀል ሕጉ አንቀጽ 652ን በመተላለፍ የአመንዝራነት፣ ምክንያቱም ባለትዳር ነው ይሄ ሰው ባለትዳር ሆኖ እያለ አመንዝራ መሆን በሕግ የተከለከለው ወይም ወንጀል በመሆኑ በዚህ 3 ክስ ሊቀርብበት ይችላል። አራተኛው የወንጀል ሕጉን አንቀጽ 639ን በመተላለፍ ለመልካም ስነ ምግባር እና ለመልካም ጠባይ ተቃራኒ የሆነ ብልግናና አሳፋሪ ስራን በአደባባይ መፈጸም። ቅድም በምሳሌው ለመግለጽ እንደሞከርኩት ዘመዱ ናት፣ ባለትዳር ነው፣ እሱ አስገድዶ ነው የደፈራት። አደባባይ ላይ ነው ደግሞ ሕዝብ በሚሰበሰብበት አደባባይ የፈጸመው በመሆኑ በ4 ተደራራቢ ወንጀሎች ሊጠየቅ ይችላል ማለት ነው። ይሄ ኖሽናል ኮንከረንስ ወይም ሐሳባዊ ጣምራ ወንጀሎች ወይ ተደራራቢ ወንጀሎች። አንድ ድርጊት ነው የፈጸመው ግን 4 ወንጀሎች ወይም 4 የወንጀል ሕግ ድንጋጌ ጥሶ የተገኘ በመሆኑ በ4 ተደራራቢ ወንጀሎች የሚከሰስበት አግባብ ይኖራል ማለት ነው። በወንጀል ሕጉ አንቀጽ 184 እና ተከታዮቹ ድንጋጌዎች ላይ ተደራራቢ ወንጀሎች በሚሆኑበት ጊዜ ቅጣቱ ከብዶ ሊጣል እንደሚገባውና የቅጣት አሰላሉም ጭምር በዝርዝር ተቀምጧል። አንድ ተጠርጣሪ በተደራራቢ ወንጀሎች ተከሶ በሁሉም ጥፋተኛ ሆኖ ቢገኝና ወንጀሎቹ እያንዳንዳቸው ከዕድሜ ልክ እስከ ሞት ወይም ከፍ ያለ የእስር ቅጣት የሚያስከትሉ ቢሆኑ ተፈጻሚነታቸው እንዴት ይሆናል ስንል ላቀረብላቸው ጥያቄ አቃቤ ሕጉ ሰፋ ያለ ማብራሪያ ሰጥተውናል። የተደራረቡ ወንጀሎች ተፈጽመው በሚገኙበት ጊዜና የሌሎቹ ቅጣት በአንዱ የወንጀል ቅጣት የሚጠቃለል ሆኖ በሚገኝበት ጊዜ በዛው ስር የሚታይ ይሆናል። ለምሳሌ አንድ ወንጀል በሞት ቅጣት የሚያስቀጣ ቢሆን፣ አንድ ወንጀል በ25 ዓመት ቅጣት የሚያስቀጣ ቢሆን፣ አንድ ወንጀል ደግሞ በ10 ዓመት ጽኑ እስራት ቅጣት የሚያስቀጣ ቢሆን በሞትም በ25 ዓመትም በዕድሜ ልክ እስራትም እንደገና በ10 ዓመት እስራትም ሊቀጣ አይችልም ይሄ ሰው ወይም ሊፈረድበት አይችልም። በሞት ቅጣት አንዴ ይወሰንበታል፣ አለቀ። በዛው ተጠቃለው የሚታዩ ነው የሚሆነው ማለት ነው። ሌላኛው በእስራት የሚያስቀጡ ቅድም የሞት ቅጣት የዕድሜ ልክ እስራት ምናምን ብለን ነው ያየናቸውና የተለያዩ ቅጣቶች ግን በአንዱ ተጠቃለው የሚጠቃለሉ በመሆናቸው በአንድ ተጠቃለው ይታያሉ ብለናል። ሌሎች ግን በእስራት ቅጣት ሊያስቀጡ የሚችሉ ግን አንዱ በአንዱ ተጠቃሎ ሊታይ የማይችል በሚሆንበት ጊዜ ቅጣቶቹ የሚደመሩ ነው የሚሆኑ፣ ተደምረው ተፈጻሚ ይሆናሉ። ለምሳሌ በ12 ዓመት የሚያስቀጣ፣ በ3 ዓመት የሚያስቀጣ፣ በ5 ዓመት የሚያስቀጣ ወንጀሎቹን ፈጽሞ የሚገኝ አንድ ሰው እነዚህ 3 የወንጀል ቅጣቶች አንድ ላይ ተደምረው ይፈጸሙበታል ወይም ቅጣቶቹ ይጣሉበታል። ንቃተ አንድ ሰው የፈጸማቸው ተደራራቢ ወንጀሎች ከፊሎቹ የሚያስቀጡት በቀላል እስራት፣ ከፊሎቹ ደግሞ በጽኑ እስራት የሚያስቀጡ ወንጀሎች በሚሆኑበት ጊዜ ቅጣቶቹን ለመደመር እንዲያመች 2 ዓመት ቀላል እስራት እንደ 1 ዓመት ጽኑ እስራት እንደሚቆጠር በወንጀል ሕጉ አንቀጽ 184 ንዑስ አንቀጽ 1 ለስር ተደንግጎ ይገኛል። ጣምራ ተደራራቢ ወንጀሎች የሚፈጸሙበት ጊዜ አንድ ተጠርጣሪ በአንድ ድርጊት የጣሰው አንድን የሕግ ድንጋጌ ብቻ ቢሆንም ቁጥራቸው ከአንድ በላይ በሆኑ ሰዎች መብት ወይም ጥቅም ላይ ጉዳት ካደረሰ ተደራራቢ ወንጀሎችን እንደፈጸመ እንደሚቆጠር በአንቀጽ 60 ሐመሮሃ ላይ ተደንግጎ እናገኘዋለን። ቅጣቱ የሚወሰነው በሌላ አኳኋን ካልተደነገገ በቀር ከዚህ በላይ በተጠቀሰው ተደራራቢ ግዙፍ ወንጀሎች በሚፈጸምበት ጊዜ ቅጣት በሚወሰንበት መንገድ መሆኑን አቶ ተሰማ ነግረውናል።
ተደራራቢ ወንጀሎች ሲፈጸሙ በኢትዮጵያ ሕግ እንዴት ይታያሉ የሚለውን ጉዳይ የተመለከትንበት ዝግጅታችን በዚህ መልኩ ተጠናቋል። በዝግጅቱ መንገሻ አለሙ፣ ፕሮግራሙን በመምራት ደግሞ እመቤት አንዱዓለም አብረናችሁ ቆይተናል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ሰናይ ጊዜ። ንቃተ ህግ ንቃተ ህግ የፌዴራል ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።